ለማይረቡ ነገሮች ዓይንን፣ ጆሮን፣ እጅን፣ እግርን መስጠት አይገባም። እጅ፣ እግር፣ ዓይን፣ ጆሮ፣ አፍንጫ እነዚህ ልብን ለማርከስም ለመቀደስም ወሳኝ ሲሆኑ ልብ ደግሞ እነዚህ ለመቆጣጠር ደግሞ ምንድን ናቸው? አለቃቸው፣ አበጋዛቸው፣ ፊታውራሪያቸው ነው። እሱ ንጉሳቸው ነው። መጽሐፍ ሲናገር አሌ ለኪ ኦ ሀገር እንተ ንጉሥኪ ወሬዛ ይላል። አስተዳዳሪሽ፣ ገዥሽ፣ ንጉሥሽ ወጣት የሆነ ሀገር ወዮልሽ ይላል መጽሐፍ። አስተዳዳሪሽ፣ ንጉሥሽ ሕፃን የሆነሽ ሀገር ወዮልሽ ይላል። ለምን? የሚናገረውንም የሚሰራውንም አያውቅም። ወጣት ከሆነ የእሳት ባህሪው እየወጣ እየወረደበት የሚናገረውን ስለማያውቅ ሀገሪቱን ሊያጠፋት ይችላል ተብሎ ነው። ይሄ ሰም ነው። ወርቁ ግን ስለ ንጉሥ ሊነገር የተፈለገ ኃይለ ቃል አይደለም። ንጉሥ የተባለ ምንድን ነው? ልብ ነው። ንጉሥሽ ለጋ የሆነ ሀገር ወዮልሽ ማለት ልብሽ ያልበሰለ ሰውነት ወዮልሽ ማለት ነው። በኃጢአት ትጠፊያለሽ። ልቡ ያልበሰለ ሰው ሰውነቱን በሙሉ ይዟቸው ወደ ኃጢአት ይነጉዳል። እና ሕሊናችንም ልብናችንም ለመቆጣጠር የምንሰማውንና የምናየውን ነገር መቆጣጠር አለብን። የረከሰ ነገር እያየን ከረከሰ ነገር መውጣት አንችልም። የረከሰ ነገር እየሰማን ከረከሰ ነገር መውጣት አንችልም። ስለዚህ የዓይኖቻችን ለሰይጣን የተዘጋ ለእግዚአብሔር የተከፈተ የዓይንና የጆሮ በር የኖረን እንደሆነ ያን ጊዜ ከክፉ ነገሮቻችን ፈጥነን ለመላቀቅ ይመቸናል። እንደ ንስር ለመብረር ምንችላለን ማለት ነው። አቅም የሚገኘው በዚህ ነው። ስለዚህ ራስ ከፍ ሲል ሕዋሳት ከፍ ይላሉ ያለው ምንድን ነው? ሰው ሐሳቡ ከፍ ሲል፣ አይምሮ ከፍ ሲል ምን ይሆናል? ስራውን ከፍ ይላል። እነዚህ እኮ አሁን ለምሳሌ የሌሎቹ ሀገራት እንደምታውቁት የአውሮፓ፣ የአሜሪካ፣ የሌሎቹም ሀገራት የሚባሉት የእኛ ሀገር ሰው እንዳያድግ የሚያደርጉት ምንድን ነው? መጀመሪያ አይምሮአችን እንዳያስብ በማድረግ ነው። እስኪ አሁን ከዚህ ካለው ወጣት አብዛኛው የሚያስበው እዚህ ለምሳሌ ጉባኤ ቢዘጋጅና ስቴዲየም ደግሞ አንድ ዘፋኝ ቢመጣ የት ነው የምትሄዱት? እዛ ነው የምትሄዱት። ለምንድን ነው ሲባል አይምሮአችን ቀላል እንዲሆንና መደሰት ብቻ የሚፈልግ እንዲሆን ሰርተውናል። ቀደው ሰፍተው ማለት በቀላሉ ደስታ ብቻ የምንፈልግ፣ ጭንቀት መስማት የማንፈልግ፣ አስጨናቂ ነገሮችን በመሸሽ ብቻ የምንኖር። እስኪ አንድ ጥያቄ ልንገራችሁ። አንድ ሰውዬ የባንክ ዕዳ አለበት። የባንክ ዕዳውን መክፈል ስላልቻለ መኖሪያ ቤትህን በቅርብ ቀን እንድታስረክብ የሚል ደብዳቤ ይደርሰዋል። ሲደርሰው ወደ ሆነ ቦታ ሄዶ ስለመጣ ዕዳው ይቀራል አይቀርም? አይቀርም። ይህንን ነገር እንደው ላለመስማት ሳምንት ሲገጠር ቤተሰብ ደርሼ ልምጣ ቢል ተመልሶ ሲመጣ የባንክ ዕዳ አለብህ የሚለው ደብዳቤ ይቆየዋል ቤቱ ማለት ነው። በመሸሽ ስራን ሰርቶ በማሸነፍ ነው እንጂ ሐሳብን በመሸሽ። ስለዚህ ምንድን ነው ኃጢአተኛነታችን እንዲነገረን ስለማንፈልግ፣ ክፉነታችን እንዲነገረን ስለማንፈልግ አሁን መስታወቱ ጥርስ ላይ የበቆሎ ፍሬ አለ ካለ በቆሎውን ማንሳት ይሻላል፣ መስታወቱን መስበር ይሻላል። ይህ እኮ ልክ ያልሆነ ሐሳብ እኮ የሚባለው በእውነቱ እንደዚህ ነው። ድንቁርና በሰው ላይ ሲሰለጥን ምንድን ነው ነውራችን ከማስተካከል ይልቅ ነውራችን የሚያሳዩንን ነገሮች ወይ እንሸሻቸዋለን ወይ እንሰብራቸዋለን። እነዚያን ነገሮች ማጥፋት ነው የምንፈልግ። በየትኛውም ቦታ ስትሄዱ በየትኛውም የሚለው የሚበቃኝ ይመስለኛል። ከዚህ በኋላ አልሄድም። ነውር የሚናገር እንዴ ድሮ ይኸውላችሁ ቤተ ክርስቲያን ሲሰራ እንዲህ የሚባል አለ። እየሰማችሁ ነው? ሰሪ፣ ደንጓሪ፣ አነዋሪ የሚባል አለ። እስኪ ሰሪ በሉ፣ እሺ፣ ደንጓሪ በሉ፣ አነዋሪ። ይህ በድሮ ዘመን አርኪቴክቸር ሳይኖር ቤተክርስቲያን ሲሰራ የድሮ መሐንዲሶች ናቸው። የድሮ በድንጋይ የሚሰሩት ግሩም አናጺዎች ናቸው። ሰሪ የሚባለው ድንጋዩን የሚጠርበው እንጨቱን የሚጠርበው የሚያስተካክለው ነው። ደንጓሪ የሚባለው ደግሞ የትኛው ድንጋይ የት ቦታ መገጠም እንደሚገባው እያሰበን አይ ይችኛይቱ ትንሽ ሰያፍ ድንጋይ ስለሆነ እዚያችኛው ቀዳዳ ላይ ብትሆን ይሻላል የሚል ነው። አነዋሪ የሚባለው ደግሞ ስራዬ ተብሎ በግ እየታረደለት እየበላ ቤተክርስቲያኑ ሲሰራ ጥሬም እየቆረጠመ ይሁን ሰዎቹ የሚሰሩትን ነገር እየዞረ የሚያነውር ነው። እዚህ ቦታ ላይ ጥሩ አልገጠማችሁም፣ ይሄኛው ድንጋይ መውጣት አለበት የሚል ነው። እና የሚገርመው አንድ ቤተክርስቲያን ሲሰራ
የደንጓሪውን ያህል አነዋሪ በደንብ ይፈልጋል። የት ሀገር ያለው አነዋሪ ነው ጥሩ አድርጎ የሚያነውር ተብሎ ማለት ነው። ያ ተከፍሎት መጥቶ ሲያነውር ሰንብቶ ቤተክርስቲያኑ አሰምሮ እንዲሰራ ያደርገዋል ማለት ነው። አነዋሪ ማለት ነውራችን ነግሮ እንዲስተካከል የሚያደርግ ነው። አሁን ምንድን ነው ደካማ ሰው ትችትን መፍራት ነው የሚወደው። ትችት ይሸሻል፣ ትችትን ይፈራል። ስለዚህ እንዳንተች ብቻ እየፈራን አሁን እናንተም በአቅማችሁ ትችት አትወዱም፣ ነውራችሁ እንዲነገራችሁ አትፈልጉ። ቅዱስ ናችሁ እንድትባሉ የምትፈልጉት ቅዱስ ደግሞ አይደላችሁም። እንዴት ይደረግ? አሁን አንድ ሰው ምሳ አልበላም እና ምሳ ሳይበላ ምሳ በልተሃል። ይህ ሰውዬ አሁን በልቷል? አሁን ቀኑ ሙሉ ምሳ በልተሃል እያለ ስለነገር ነው የበላ መሆን ይችላል? አይችልም። መብላት ብቻ ነው ሰውየውን ሊያርቀው የሚችለው። ስለዚህ ነውር ከነውር በመሸሻችን ለጊዜው እየሸነገል ነፍሳችንን ተመልከቱ። አንድ ቅዱስ ያየውን ራእይ ልንገራችሁ። ምን ይላል መሰላችሁ? አንድ ሰውዬ ዛፍ ላይ አለ። አንድ ሰውዬ ዛፍ ላይ ሆኖ ከዛፉ ላይ በጣም ማርማር የሚል የሚጣፍጥ የማር ጠብታ የሚመስል ጠብ ይላል። እየዘገየ ነው ጠብ የሚለው እና ያ ደግሞ ለምላሱ ደስ ያሰኘዋል። እና እሱ ያችን ጠብቆ አፉን ከፍቶ ጠብ ስትል መላስ ያችን ጠብ ስትል መላስ። ኋላ የሚደንቀው ግን ከግራ በኩል መሳሪያ ይዞ ሊገለው የሚጠብቀው ሰው እያለ እንዲህ አድርጎ ደግሮ የሚያየው ማለት ነው። ከታች ደግሞ የተቆፈረ ጉድጓድና ዘንዶ አፉን ከፍቶ ደግሞ ይጠብቀዋል። የሚያስደንቀው ደግሞ ሁለት አይጦች ዛፉን በግራና በቀኝ እየከረከሩት ነው ሊቆርጡት። ሰውየው ግን ምን እያደረገ ነው? ያችን ጠብታ እየላሰ ነው። እታች ያለውን ነገር በሙሉ ረስቶታል። የሚውጣውን ዘንዶ፣ የሚተኮስበትን መሳሪያ፣ እንደገና ደግሞ ዛፉ እየተከረከረ ሊበጠስ ጥቂት እንደቀረ ሁሉ ረስቶታል። ይሄ መላውን ክርስቲያን መላውን የሰው ልጅ የሚወክል ነው። የማር ወለላ የሚባለው ለጊዜው የሚያታልለን ዘፈኑ፣ ጨዋታው፣ ድራማው፣ ፊልሙ እንደዚህ ያለው ነገር በሙሉ ለጊዜው ሰውነታችንን ሸንግለን አስደስተን ጊዜ የምንፈጅበት አይምሯችንን የምናደነዝዝበት ማለት ነው። እሱ ነው። በዚያ እየተሸነገል ያችን ጣዕም እያጣጣም በቃ እኔ እንዲህ አይነት ነገር አሁን ሀገር ልጠፋ ነው ምናምን ሊል ነው፣ እንደዚህ ያለ ችግር እየመጣ ነው፣ ጦርነት መጥቷል፣ እንደዚህ ያለ ነገር አትንገሩኝ፣ ተውኝ፣ ሰልችቶኛል ማለት ምን ይሻላል ታዲያ? ዘፈን ቀለል ያለ ነገር ንገሩኝ ብላችሁ። እሺ ነገሩ ግን እየተደረገ ነው። እዚያ ግን የሚተኩስ ሰው እየጠበቀው ነው። ያ የሚተኩስ ሰው ማን ይባላል? ሞት ይባላል። ዘንዶ ደግሞ ማን ይባላል? ዲያብሎስ ይባላል። እንጨቱ የተባለ ደግሞ እድሜያችን ነው። በሁለት በኩል የሚቆርጡት አይጦች ደግሞ ማናቸው? ቀንና ሌሊት ይባላሉ። እነዚህ አንድ ቀን ስናድር ዛሬ ስትውል ማታ ስታድር አይጥ ነው። ይሄ እድሜ እየተቆረቆረ ነው፣ እየተከረከረ ማለት ነው። ወይ ማክሰኞ ወይ ረቡዕ ብጥስ ይላል። ከዚያ በኋላ ምን ይሆናል? መጨረሻ ላይ ሞት ይጠብቀናል ማለት ነው። እና በቀላሉ መታለልን ከመታለል እንዲያውም አንድ ቅዱስ እንጦንስ የሚናገረው የሰው ልጅ ከእንስሳት የሚበልጠው የማይታለል የሆነ እንደሆነ ነው ይላል። የሰው ልጅ ከመታለል ከወጣ ምን ይሆናል? እሱ ሰው ነው ማለት ነው። መታለልን መለየት ካልቻለና ካላሸነፈ ግን ከእንስሳት ብልጫ የለውም። ማስተዋል የሌላት ነፍስ እሷ እንስሳ ናት ነው የሚለው። ኢመዋቲነቱ ገብቶት ለሕያውነቱ የማይሰራ ሰውነት እሱ የሞተ ነው። እና ይህ ሁሉ የሚኖረን የሐሳብ ቅድስና ሲኖረን ነው። ማሰብ ስንጀምር ነው። ማሰብ በጣም 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 ግሩም ነገር ነው። ሰዎች አስበው ያጠፋሉ። ቢያንስ እኛ አስበን መዳን አለብን። እንዴት በይውላችሁ እንዴት መቀደስ እንዳለብን፣ እንዴት መልካም ሥራ መስራት እንዳለብን ማሰብ ባንችል እንኳን እንዴት ሮጠን ማምለጥ እንዳለብን ግን ማሰብ አለብን። አሁን የመዳን ነገር ነው። በዚህ ዘመን ማምለጥ ነው። ከዚህ ክፉ ዘመን ማምለጥ። ዘመኑን ያከፋ ነው እኛ ነን እንጂ ክርስቶስ የተወለደበት የተባረከ ዘመን ነው። ስለዚህ ተመልከቱ። ጥንቸል ታውቃላችሁ አይደል? ጥንቸልና ውሻ፣ ጥንቸሊቱ እየሮጠች ውሻው እየተከተለ ሄድ። አንድ ቀን ጥንቸሊቱ አሸነፈች። አሁን ጥንቸል ውሻን በሩጫ እንደማታሸንፍ ይታወቃል። አንድ ቀን ግን ረታችውና አመለጠች። እና እንደው ለምንድን ነው ዛሬ አመለጥሽው ስትባል ምን ብላ መለሰች መስላችሁ? የዛሬው ሩጫ ለመትረፍ ስለሆነ ነው አለ። ለመትረፍ ስለሆነ ዛሬ ሙሉ አቅሟን ተጠቅሜያለሁ። እንዲያውም በሳይንስም ይባላል አይደል? ሰው ሲፈራ
የሚመነጭ ኤንዛይም አለ። ልዩ ኤንዛይም ነው። ያ ሲመነጭ ሰው በጤናነቱ ቀን ያልዘለለውን በፍርሃቱ ቀን ይዘለዋል። ገደሉ ትልቁን ገደል ማለት ነው፣ በፍርሃቱ ምክንያት ማለት ነው። ስለዚህ ዛሬ የዝሮጥኩት ለመትረፍ ነው። ስለዚህ ከኃጢአት ይሄንን የጻፉት ሊቅ ምንድን ነው የሚሉት? ከኃጢአት መውጣት ከፈለክ ለመትረፍ እያልክ ሩጥ። ከኃጢአት መላቀቅን እንደ መስፈርት ሳይሆን እንደ መሞት፣ ከአውሬ እንደ መሮጥ ቁጠረው፣ ከጅብ እንደ ማምለጥ ቁጠረው፣ ከዘንዶ እንደ ማምለጥ ቁጠረው። ለመኖር ሩጥ፣ ለመትረፍ ሩጥ። ከሚወጡ ነገሮች እየሮጥክ እንደሆነ አስበህ ስትሮጥ ከኃጢአቶች ፈጥነህ መውጣት ትችላለህ ይላል። ስለዚህ አይምሯችንን ከፍ ያድርግልን እግዚአብሔር።